ህፃን ልጅ እንግዲህ ወላጅ አባቱን አባዬ የኔ ዋጋ ግን ስንት ነው? ምን ያህል ዋጋ አወጣለሁ? ሰው በመሆኔ ዋጋዬ ስንት ይሆናል ብሎ አስደንጋጭ ጥያቄ ይጠይቅለታል። እንግዲህ ጠቢቡ አባትም እጅግ በጣም በሚገርም ሁኔታ በሚገርም መንገድ የሰው ልጅ ዋጋ ምን ያህል እንደሆነ ያስረዳዋል ማለት ነው። በዚህ ቪዲዮ ውስጥ እስከመጨረሻው ድረስ ከተከታተላችሁበት ዋጋችሁን የምታውቁበት ቪዲዮ ወይም ደግሞ ትምህርት ይሆንላችኋል ብዬ አስባለሁ። እስከመጨረሻው ድረስ እንድትከታተሉ በአክብሮት እጠይቃችኋለሁ። ውድ ቤተሰቦቼ እጅግ በጣም ነው የምወዳችሁ። በነገራችን ላይ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ጀምሩ እባካችሁ። እስካሁን 70 ሰብስክራይበር ብቻ ነው ያለው እንደምታዩት። በእናንተ ርብርብ ቻናሉ በጣም ፍቅርና ርብርብ ይፈልጋል። 1000 ሰብስክራይበር እንደምታስገቡት አልጠራጠርም። እንዲሁም ደግሞ በጣም አሪፍ የእንግሊዘኛና የአማርኛ መጽሐፍትን ማንበብ የምትፈልጉ ቤተሰቦቼ ቴሌግራም ላይ ምኑ የለት ቢተው ብላችሁ ሰርች በማድረግ እዚሁ የዩቲዩብ ፕሮፋይሌ ላይ ቴሌግራም ላይ ፕሮፋይል አለ። በዛ ገብታችሁ ከ470 በላይ ሰብስክራይበር ያለው ቻናል አለ። እዛ ጋር ገብታችሁ ጆይን ማድረግ ማንበብ ትችላላችሁ። እወዳችኋለሁ። ታዲያ አንድ ልጅ አባቱን አባዬ እኔ ግን ዋጋዬ ምን ያህል ነው በማለት ይጠይቀዋል። እንግዲህ አባቱን ቤት ውስጥ ያለ አንድን ድንጋይ ይሰጠውና ይሄን ድንጋይ ወስደህ ጉሊት ሽጠው የዚህ ድንጋይ ዋጋ ማለት ያንተ ዋጋ ነው ይለዋል ማለት ነው። ነገር ግን ድንጋዩን ምን ያህል ዋጋ እንደሚያወጣ ካወቅ በኋላ መልሰህ ይዘውና እንጂ በተባልከው ዋጋ እንዳትሸጠውም ብሎ ይነግረዋል ማለት ነው። ከዛ ልጁም ድንጋዩን ይዞ ወደ ጉሊት ሄድና ድንጋዩን እንግዲህ ከተወሰነ ደቂቃ የጉሊት መቀመጥ በኋላ አንድ እናት መጣ። ያስከው የድንጋይ ከለር እጅግ በጣም ያምራል። ልጆቼ እንደዚህ አይነት ቀለም ይወዳሉ። ስለዚህ ለመጫወቻነት እንዲሆናቸው ድንጋዩን ሽጥልኝ ትለውና ስንት ትገዥኛለሽ ሲላት 2 ብር እንደምትገዛው ትነግረዋለሽ ማለት ነው። ልጁ እጅግ በጣም አዝኖ ተበሳጭቶ እያለቀሰ ወደ አባቱ ቤት ይመለሳል። ድንጋዩን ሲመጣ ይዞ ሲመለስ ወደ አባቱ ቤት በጣም ነርቨስ ሆኖ ነበር አባቱ ያገኘው። ምክንያቱም ድንጋዩ የተገመተበት ዋጋ ያንተ ዋጋ ነው ብሎት ስለነበረ አባቱን አባዬ በቃ የኔ ዋጋ ይሄ ሁሉ ህይወት ኑሬ ይሄ ሁሉ ነገር አድርገልኝ 2 ብር ብቻ ነው ማወጣ ማለት ነው? ይሄ ነው የኔ ዋጋ ብሎ አባቱን የሚያሳዝን ጥያቄ ይጠይቀዋል። አባቱ በድጋሜ አይ አሁን ደግሞ ወደ አካባቢያችን ውስጥ ያለ ግምጃ ቤት ድንጋዩን ይዘው ሂድና በዛ ስንት ብር እንደሚሉህ ስማ ይለዋል ማለት ነው። ግምጃ ቤት ማለት እንግዲህ የአንድን ማህበረሰብ ባህል፣ ወግ፣ ማንነት በአጠቃላይ ካልቸሩን አኗኗሩን ሩልና ኖርም የሚባለውን ነገር የኑሮ አኗኗሩን ነገር በስዕልም ይሁን ደግሞ በአካል ሊገለጽ የሚችልበት ቤት ማለት ነው ግምጃ ቤት ማለት። ስለዚህ የግምጃ ቤቱም ኃላፊ እንግዲህ ልጁን ይሄ ድንጋይ ቀለሙ በጣም አሪፍ ነው እንግዲህ በአካባቢያችን የኛን አካባቢ የኛን ማህበረሰብ ወግና ባህል ይገልጻል ብለን ከምናስብባቸው ኤሌመንቶች ውስጥ አንዱ ነው። ስለዚህ ይህን ድንጋይ 200 ብር ገዝቼ እዚሁ ግምጃ ቤት ውስጥ አስቀምጬ ማስጎብኘት እችላለሁ። 200 ብር ልግዛህ ይለዋል ማለት ነው። ከዛ ልጁ ተመልሶ እንግዲህ ወደ አባቱ ሄድና አባቱም የግምጃ ቤቱ ጠባቂ ስንት ብር አለህ ብሎ ይጠይቀዋል። ልጁም እንግዲህ የግምጃ ቤቱ ጠባቂ እንዳለው የግምጃ ቤቱ ጠባቂ 200 ብር ልግዛህ አለኝ። ይሄ ድንጋይ በአካባቢያችን ውስጥ ባህልና ወጋችን አኗኗራችንን ይገልጹልናል ብለን ከምናስባቸው ነገሮች ውስጥ አንዱ ነው። 200 ብር ልግዛህ አለኝ ይለዋል ማለት ነው። አሁን ደግሞ እንግዲህ ከተማችን ውስጥ አለ የለም ወደሚባል የታዋቂ የእንትን መሸጫ ምንድነው ይሄ የማዕድን እቃዎች መሸጫ ሱቅ ሄድና ስንት ብር እንደሚልህ ሰምተህና ይለዋል ማለት ነው። እንግዲህ ከተማ ውስጥ አለ የለም የሚባል ማዕድን ሱቅ ውስጥ ሄድና ልጁ ይሄን ድንጋይ ግዙኝ ብሎ ይሰጣቸዋል ማለት ነው። እንግዲህ የዛ ሱቅ ባለቤት እጅግ በጣም በመደንገጥ ይሄን ውድ ማዕድን ከየት ነው ያመጣኸው? ይሄ ማዕድን ማለት እኮ እየጠፋ ያለ ማዕድን ነው። ከየት አገኘኸው? ይሄ ማዕድን በጣም ውድ ስለሆነ እኔ በ2 ሚሊዮን ብር እገዛሃለሁ ይለዋል ማለት ነው። ከዛ እንግዲህ ልጁ ተመልሶ የማዕድን ሱቁ ባለቤት ደግሞ 2 ሚሊዮን ብር ልግዛህ አለኝ ይለዋል ማለት ነው ለአባቱ። እንግዲህ ልጁ 3 ቦታ ተልኳል ይዩት። የመጀመሪያው ቦታ ላይ ሲሄድ 2 ብር ተብሏል። የሄደውም ጉሊት ነበረ። ሁለተኛ አካባቢያቸው ላይ ያለ
ልክ እንደ ሙዚየም ግምዣ ቤት ማለት ሙዚየም ማለት ነው። ባይዘው እዛ ሙዚየም ሲሄድ ምንድነው 200 ብር ተብሏል ማለት ነው። ከዛ ደግሞ በደንብ የማዕድን እውቀት ወዳለው የማዕድን መሸጫ ሱቅ ሲሄድ ደግሞ 2 ሚሊዮን ብር ዋጋ ተገምቷል ማለት ነው። ድንጋዩ አንድ ድንጋይ ሲሆን 3 የተለያየ ቦታ ላይ ሄዶ 3 የተለያየ ግምት ተሰጥቶታል ማለት ነው። ልጁም የመጣለት ጥያቄ ይሄ ነበር። አባዬ የኔ ዋጋ 2 ብር ነው ወይስ 200 ብር ነው ወይስ 2 ሚሊዮን ብር ነው? ምንድነው የኔ ዋጋ? አንተ ድንጋዩን የምትሸጥበት ዋጋ ካንተ ዋጋ ጋር እኩል ነው ብለኸኛል። ስለዚህ የኔ ዋጋ 2 ብር ነው ወይስ 200 ብር ነው ወይስ ደግሞ 2 ሚሊዮን ብር ነው ሲለው፣ ከዛ አባትየው ምን አለው መሰላችሁ? ያንተ ትክክለኛ ዋጋ ማለት ማንነትህን በሚያውቁ ሰዎች መካከል መገኘት ነው። ማንነትህ መገኘት ያለበት ቦታ ላይ መገኘት ነው። ይህ ድንጋይ እንዳየኸው ድንጋይ ሳይሆን ዓለማችን ላይ እየጠፋ ያለ እኔ ከቤተሰቦቼ የወረሱት ትልቅ ማዕድን ነው። ይህ ድንጋይ ለችግር ቀን ብዬ ያስቀመጡት ማዕድን ነው። ይህን ማዕድን ጉሊት ይዘው ስትሄድ ዝም ብለው ከለሩን ነው ያዩት። ከለሩን ወዳ ለልጆቿ ማጫወቻ እንዲሆን ልጆቿ ከለሩን ስለሚወዱት ብቻ በ2 ብር ልትገዛ ወሰነች። ይህ ሙዚየም የሚጠብቀው የግምዣ ቤቱ ኃላፊም ደግሞ ስለማያውቅ እንዲሁ በአካባቢያችን ያለ ነው ብሎ አሰበና 200 ብር ሊገዛ ወሰነ። ያ ደግሞ የማዕድን ባለሙያ ነው። ስለ ማዕድን ብዙ እውቀት አለው። እሱ በትክክለኛ የድንጋይ ዋጋ 2 ሚሊዮን ብር ሊገዛ ወሰነ አለው። ስለዚህ አንተ ዋጋህን ማወቅ ከፈለክ ትክክለኛው ቦታ ላይ መገኘት አለብህ አለው ይባላል። ገብቷል? የሰው ልጅ ዋጋ ይህን ቪዲዮ የምታዩት ቤተሰቦች ዋጋችሁ ትክክለኛው እናንተ ዋጋ ማለት እናንተ የሚገባችሁ ቦታ ላይ ስትሆኑ፣ የሚገባችሁ አይነት ጓደኞች ሲኖራችሁ፣ የሚገባችሁ አይነት ስራ ላይ ስትገኙ ያ ማለት የእናንተ ትክክለኛ ዋጋ ነው። በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። በጣም ሞራላችሁን የሚሰብሩ አስተያየቶች ሊሰጧችሁ ይችላሉ። እናንተ የምታስቡት ሌላ የሚነገራችሁ ደግሞ ሌላ ሊሆን ይችላል። ያ ማለት ግን የእናንተ መለኪያ አይደለም ማለት ነው። ያ እናንተ የተገኛችሁበት ቦታ ላይ ሊገምቷችሁ የሚችሉ ሰዎች ያሉ በዛ ደረጃ ሊገምቷችሁ ያሉ ሰዎች የሚኖርበት ቦታ ላይ ስለተገኛችሁ ነው እንጂ እናንተ የተባላችሁትን ያህል አስተያየት የተሰጣችሁትን ያህል አይደላችሁም። አንዳንዴ በጣም እንደዚህ ክላሽ የሚያደርጉ ነገሮች ይፈጠራሉ። እናንተ በጣም ዝቅተኛ የራሳችሁ አስተሳሰብ ግንዛቤ ይኖራችሁና ሰዎች ደግሞ ይነግሯችኋል። ጠንካራ እኮ ነሽ፣ ጠንካራ እኮ ነህ፣ ታታሪ እኮ ነሽ፣ ታታሪ እኮ ነህ፣ የድሪም ሰው ነሽ፣ የድሪም ሰው ነህ፣ እንደዚህ ብታረጊ፣ እንደዚህ ብታረጊ ይሉና ይመክሯችኋል። ከዛ ትደነግጣላችሁ። ገብቷችኋል? ምንድነው ሪሊ መገኘት ባለባችሁ ሰው መካከል ስትገኙ የእናንተን ዋጋ በሚረዳ እናንተን በሚያውቅ ሰው መካከል ስትገኙ ሞቲቬት ትደረጋላችሁ። አትሰበሩም። ምንድነው ያነቃቋችኋል እንጂ አይሰብሯችሁም። ትክክለኛ ሰዎች እናንተ መገኘት የሚኖርባችሁ አካባቢ ላይ ስትገኙ እንደዛ አይነት ኢንፎርሜሽን ነው የምትሰሙ። ግን መገኘት የሌለባችሁ ቦታ ላይ ስትገኙ መያዝ የሌለባችሁን አይነት ጓደኛ ስትይዙ የምትሰሙት ድምጽ የእናንተን ሙከራ ሊያቋርጥ የሚችል እናንተን አንድ እርምጃ እንድትራመዱ ሊያደርግ የሚችል ፊት ለፊታችሁ አደጋ እንዳለ ካለዛ ደግሞ እናንተ ለምን ከማን የተለያችሁ ሆናችሁ እንደዚህ አይነት ነገር ልታረጉ እንደምትሞክሩ የሚስቁባችሁ አይነት ሰዎች አድርጓለሁ ብላችሁ የምትነግሯቸውን ነገሮች እንደማታደርጉት ማንም ሰው ሞክሩት እንዳልተሳካለት እናንተ ከነዛ ሰዎች የተለያችሁ ሰዎች እንዳልሆናችሁና እንደማትችሉ የሚነግሯችሁ ሰዎች ያለበት ቦታ ይሆናል ማለት ነው። ኤኒዌይስ የእናንተ ዋጋ ማለት በትክክለኛው ቦታችሁ በትክክለኛው አካባቢ መገኘት ነው የእናንተ ትክክለኛ ዋጋ ማለት ነው። ስለዚህ ራሳችሁ ላይ ሰርታችሁ ጠንክራችሁ ተማሪዎች ከሆናችሁ በደንብ ተምራችሁ ሰራተኞች ከሆናችሁ በደንብ ሰርታችሁ ሳይድ ቢዝነስ ምናምን አድርጋችሁ አንብባችሁ በሃይማኖት በአካላዊ በሆነ ነገር አእምሮአዊ በሆነ ነገር መንፈሳዊ በሆነ ነገር ራሳችሁን አንጻችሁ መገኘት ያላችሁበት ቦታ ላይ መገኘት አለባችሁ። የዚህ ቪዲዮ ዋና ዓላማ
የሰው ልጅ ዋጋ ምን ያህል እንደሆነ ማሳየት ነው። የሰው ልጅ ዋጋ በጣም ትልቅ በጣም ከፍተኛ ነው። የሰው ልጅ ዋጋ ከሚወደው ከአምላኩ የተከፈለለት የደም ዋጋ ነው። የሰው ልጅ ዋጋ እጅግ በጣም ከምናስበው በላይ ነው። ግን በጣም ብዙ ሰዎች ደግሞ ራሳቸውን ዝቅ አድርገው ራሳቸውን አኮስሰው ራሳቸውን ዋጋ የለሾች አድርገው እናያቸዋለን። ከዛም አልፈው እኔ ምንም ዋጋ የሌለኝና የማልጠቅም ሰው ነኝ በማለት ድብርት ውስጥ በመግባት ለነገሮች ምንም አይነት ኢንተረስቲንግ ባለመሆን ነገን ባለማየት ውስጥ ራስን ዋጋ ባለማወቅ እያለፉ ራሳቸውን እያጠፉ እናገኛቸዋለን። ውድ የቻናሌ ቤተሰቦች እናንተ ከፍተኛ ዋጋ ያላችሁ የህይወት ዋጋ የተከፈለላችሁ እንደሆናችሁ ግን ልነግራችሁ እፈልጋለሁ። እስከዚህ ሰዓት ስለተከታተላችሁኝ በጣም አድርጌ አመሰግናችኋለሁ። ቪዲዮውን እስከዚህ ሰዓት ስላያችሁ ካያችሁት ደግሞ ሰብስክራይብ ማድረጋችሁን እባካችሁ አትርሱ። ሰብስክራይብ አድርጉ። በሌላ ተመሳሳይ ቪዲዮ እስክንገናኝ ደህና ሰንብቱልኝ።